ዛሬ መጣሁት ይቅርታ ለመጠየቅ ነው። አንድ ጥፋት አጥፍቼ ያኛውን ጥፋት ለመሸፈን ይሄንን ስናገር ለሁላችሁም ነው። ቻሪቲ ላይ ለምትሰሩ ሰዎች በጠቅላላ እርዳታ እንሰጣለን ምናምን እያላችሁ ለምትሰክሱ፣ በመጀመሪያ ደረጃ ዓላማችሁ ምንድነው? እርዳታ አይደለ? ለእናንተ ክፍያው ደግሞ ምንድነው? ጽድቅ። እሱን ከፈጣሪ ነው የምታገኘው። ቪዲዮ መቅረጹን ምን አመጣው? ካሜራ ጠምደ ሰዎቹ ማሸማቀቅ ለምን አስፈለገ? በመጀመሪያ ደረጃ ይሄ ቪዲዮውን ቀርጬ ለቅቄ ሰው እንዲማርበት ነው ምናምን ምናምን ብለህ እንዳሰክሰኝ። እኔ ጽድቅ ከሆነ ከፈጣሪ ፈጣሪ ቪዲዮ አይፈልግም። ቪዲዮ ቀርጸክ ደግሞ ከለቀክ ሶሻል ሚዲያ ላይ ጽድቅ ሳይሆን ስፖንሰር ነው የፈለግከው። ስፖንሰር እየለቃቀምክ ደግሞ በደሃው ጋቢና መነገድ በጣም ትልቅ ዋጋ ነው የሚያስከፍለው። ይሄንን ለእናንተ አልናገርም። እኔ መርዳት ከሆነ የምትፈልጉት በየሱቁ በየካምፓኒው እየዞራችሁ ብር እየሰበሰባችሁ መስጠት ትችላላችሁ። ቪዲዮ እየቀረጻችሁ እየመጣችሁ እዚህ ለእናንተ ቡትቶ መቀየሪያ እነሱን አትነግዱባቸው። እማትችል ከሆነ አትግባ፣ አትነካካ። እንደዚህ አይነት ነገር በጣም ከባድ ነገር ነው። ባይዞ ሲቀጥል አንሰካከስ። እስቲ ሐቋን እናውራና ስንቶቻችሁ ናችሁ የእርዳታን ፕሮሲጀር በስትክክል የምትከተሉና የምትተገብሩ? ወላ ቲክቶከር ሁን ወላ አርቲስት ሁኚ አንተዋወቅም እንዴ? ሁልሽም 40 60 እና 20 80 አይደል እንዴ የምትሰሩት? ለምን ንገሩኝ ትላላችሁ? ሁላችንም ብንሆን ኃጢአተኛ ነን። አትሰክዝ። ጀርባችን እስኪጎብጥ ድረስ ኃጢአት ተሸክመን ነው የምንዞረው። ጀርባችን ቢገለጥ ቋቁቻችን ለቁጥር ያስቸግራል። እኛ ቪዲዮ ስላልተገኘብን ማስረጃ ስላልተያዘብን ነው። አታስመስሉ በእናታችሁ። እስከ ዛሬ በጽድቅ ስትኖሩ የከረማችሁ ነው የምትመስሉት። የሆነ ሰው ላይ ሆ ብላችሁ ስትነሱ ያንተ ቪዲዮ አንድ ቀን የወጣ ቀን መደበቂያ ነው የምታጣው። ደግሞ አገኛችኋለሁ ሁላችሁንም። በቃ ይቅርታ ጠየቀሽ ካላስ አትንበጫበጩ እየመጣችሁ በተራ በተራ። አጥፍታለች። እኔ እሷን እየተከራከርኩ ለእሷ እየደገፍኩ አይደለም። ልጅቷም እከክ ነች፣ ጥፋት አጥፍታለች። ግን ከሁላችሁም ትሻላለች። ቢያንስ ይቅርታ ጠይቃለች መታኛ ፊት ለፊት። በእርግጠኝነት ደግሞ ከዚህ በኋላ ደግማ አታደርገው። ምክንያቱም እቺ ልጅ በአንዴ በቃ ተቀጣለች። በዚህ ስንት ያልተቀጣችሁ ማስረጃ ያልተገኘባችሁ ሰዎች ስቲል እያደረጋችሁት ያላችሁ ሰዎች አላችሁ። ራሳችሁን አስቡ። ሰው ላይ ዘለ አፍህን ከመክፈትህ በፊት ሰው ላይ ያለ ሰውን ክፉ አታናግሩ በእናታችሁ። ሁላችንም ኃጢአተኞች ነን። ውጭ ያላችሁትም ሁኑ አገር ውስጥ ያላችሁትም ራሳችሁ እንደ ንጹህ አትዩ። በቃ ይቅርታ ጠይቃለች አይቺ ልጅ፣ ፍቷት በቃ። የሆነ ንጹህ እኮ ነው የምንመስለው እኮ ሰው ላይ ስንፈርድ ሁላችንም። መጀመሪያ የራሳችንን ጉድፍ እናጽዳ ሰው ላይ ከመደራረብ በፊት። ያንተ ሲገኝብህ ደግሞ እንደዚሁ ነው የሚደራረቡብህ። በመጨረሻ ደረጃ ቻሪቲ ላይ በቃ እርዳታ ላይ የምትሰሩ ሰዎች እንዳለ አቁሙ። እንደዚህ አይነት ነገር በቃ እረፉ። ከፈጣሪ ጋር ነው የሚያገናኛችሁ። ሲያስጠሉ